We began with a community grieving after a mass shooting in Louisiana. 10 people were shot in Shreveport. 8 were killed, all of them children. በቅርብ ጊዜ በአሜሪካ ከተከሰቱት በጣም እጅግ ልብ ሰባሪ ከሆኑና አሰቃቂ ከሆኑ የቤተሰብ ታሪኮች አንዱ ነው። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ደግሞ እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። አብራችሁኝ ነው። በሉዊዚያና ግዛት ሼርፖርት ውስጥ አንድ አባት እጅግ ዘግናኝ በሆነ ሁኔታ የ8 ልጆችን ነፍስ ቀጥፏል ማለት ነው። ይህን ድርጊት ፈጻሚው ሻማር ኤልኬንስ የተባለ የ31 ዓመት ጎልማሳ ቀድሞ የአርሚ ናሽናል ጋርድ እና የዩፒኤስ ሰራተኛ ነበረ። ከባለቤቱ ጋር በትዳር የሚኖርና ልጆች ያፈራ ሰው ነበረ። ከቀድሞ ባለቤቱ 3 ልጆች፣ ከአሁኗ ደግሞ 4 ልጆች፣ በአጠቃላይ 7 ልጆች ነበሩት። እንደዚሁም የወንድሙን ልጅ ያሳድግ ነበር አብሮ። ይህ ሰው እንግዲህ ከባለቤቱ ጋር ከቅርብ ጊዜ በኋላ አለመግባባቶች ነበሩ። እንደዚሁም የምትፈቺኝ ከሆነ አንቺንም ልጆችሽንም እገላለሁ የሚል ዛቻም እንደነበረ ተገልጿል። ይሄ አለመግባባት እንግዲህ ሄዶ ወደ ፍርድ ቤት እሷም ለፍቺ አቅርባለች። ወደ ፍርድ ቤት ደርሷል። ድርጊቱ እሁድ ሊፈጸም ሰኞ ዕለት የፍርድ ቤት ቀጠሮ ነበራቸው። ግን ከዛ በፊት በጣም ማስፈራራት ነበረ። ይህን ድርጊት ኤልኬንስ እንግዲህ ይህን ድርጊት የፈጸመው እሷን ለመቅጣትና ለመበቀል ነው ተብሏል። እሁድ ኤፕሪል 19 2026 ላይ ነው። እንግዲህ በማለዳ በመነሳት ቀድሞ ባለቤቱ ከነሱ ብዙም በማይርቅ ቦታ እዛው አካባቢ ትኖር ነበረ። ቀድሞ ባለቤቱ ቤት በመሄድ ቀድሞ ባለቤቱን በጥይት ከመታ በኋላ 3 ልጆቹን ነጥቆ እዚህ ሲኖርበት የነበረው ቤት ያመጣል። ወደዚህ ወደሚኖርበት ቤት ካመጣ በኋላ የ8ቱንም ሕይወት በዛው ቀን ቀጥፏል ማለት ነው። ባለቤቱንም ጨምሮ በጥይት ተመተዋል። የተረፉት እንግዲህ የቀድሞ ባለቤቱና የአሁኑ ባለቤቱ በሕይወት ለመትረፍ ችለዋል። ሌሎቹ ግን የቀሩት 8ቱም ልጆቹ ሕይወታቸው ሊያልፍ ችሏል ማለት ነው። በጣም አሰቃቂ የሚዘገንን ድርጊት ነው የፈጸመው። ከዛ በኋላ ይህን ድርጊት ፈጽሞ እንግዲህ ለማምለጥ ሲሞክር በፖሊሶች ክትትል እሱም ሊገደል ችሏል ማለት ነው። በአሜሪካ ውስጥ ከተደረገው በጣም አሰቃቂ ድርጊት አንዱ ነው ተብሏል። በጣም የሚያሳዝነው ነገር ልጆቹ በጣም በሚዘገንን ሁኔታ ጭንቅላታቸው ላይ ተተኩሶ የተገደሉት። በጣም ዘግናኝ ድርጊት ነው የተፈጸመው። እንግዲህ ለወዳጅ ለዘመዶቻቸው ሁሉ እግዚአብሔር መጽናናትን ይስጣቸው። ለዛሬ ያልኩት ይሄ ነበረ። በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰላም ቆዩ።